ምንድነው ነገሩ? ልቀቃት! ምንድነው ወንድሜ? ልቀቃት አልኩ! ምንድነው ኑ? አንተ ልቀቅ እያልኩ ምን ያደረክ ነው? ልቀቁኝ! እቴን ተዋትሽ! ልቀቁኝ ብያችኋለሁ! ኑ! ልቀቁኝ! እሷን ተዋት! እሷን ተዋት እያልኩ ነው! ልቀቁኝ! ወንድሜ ልቀቁኝ! ሰማኛለህ? እህቴን አንድ ነገር አድርጋትና ለቀምሽ። ወዴት ነው የምትወስዱት? የት ነው የምትወስዱት? እየጠየቁ እኮ ነው። ወይዘሮ ነያየት የተሰጠ ትእዛዝ። ምን ማለት ነው ደግሞ? እኛን አታስቸግሩን እባካችሁ። ስጭው ልጄ ስጭ። የት ነው የምንሄደው? እሺ አንተ ልጅ ተናገር እንጂ የት ነው የምትወስደን? ኤኒሲ ይሄ ልክ አይደለም። እንደዚህ አይሆንም እባክሽ። ዝም ብለሽ ከመሬት ተነስተሽ ለቀሽ ልትሄጂ ነው? ይኸውልሽ አሁን ሁሉም ሰው ተናዷል። ሁሉም ሰው ብጭት ላይ ነው ያለው። አባዬ በኋላ ላይ ሲረጋጋ ሁሉንም ሐሳብ ይቀይራል። እሱ አይሳስብሽ። ሐሳቡን ቢቀይር ምን ለውጥ ይመጣል? ሲጀመር እኔ ስታስበው የረጅም ጊዜ ባለቤቱን አውጥቶ የሚጥል ሰው ቤት ውስጥ መኖር የምፈልግ ይመስላል? እንዳንተ አፌን ዘግቼ ዝም ብዬ የምቀመጥ ይመስላል? ያቺ ሴትዮ እኮ ለብዙ ዓመታት ልክ እንደ እናትህ ነበረች። ልክ እንደ እናትህ። የእውነት በጣም ተሳፍራለህ። ኤኒሴ እህቴ ኤኒሴ አምጪ ላግዝሽ። የእውነት እንደዚህ ልክ ነው ግን እንደዚህ ይሻላል አልሽ? ቆይ ሲጀመር አንቺ ያሰሪዎችስ ጉዳይ ውስጥ ምን ጣልቃ ያስገባሻል እንዴ? ሕገ ወጥ ነገር እያዩ ዝም የሚሉ ሰዎች ዝምተኛ ሰይጣን ናቸው የሚባል አባባል አለ ውዴ። ሰምተህ ታውቃለህ? እባክሽን አንዴ ስመኝ እህቴ። እነዚህ መንታዎች አታሏቸው ነው ቤታቸው ውስጥ ሰተት ብሎ የገቡት። ሁሉንም ሰው አታለሉትና ቤት ገቡ። እናታቸውም ይህን ሁሉ ነገር ታውቅ ነበር። በቃ ሴትዮዋን አታስጨንቃት እህቴ። ይኸውልሽ ስሚኝ፣ የሚያስፈልግ ነገር ካለ አዎ ለእኔ ወዲያውኑ ደውልልኝ። አይሆንም። እርዳታ ቢያስፈልገኝ ካንቺ አይሆንም። ኧረ ተይ እህቴ። እኔ ቆንጆ እህቴ ኒሴ እንዳሳዘንኩሽ እንደ ጎዳውሽ አውቃለሁ። የምትይኝን ነገር አላዳምጥም። እንደ ታላቅነትሽ አላከብርሽም። ግን በእውነት ሆን ብዬ አይደለም ሳደርግ የነበረው። ይቅርበኝ። እውነት የኔ ውድ ልጅ በፍጹም ማዘን የለብሽም። ምን አይነት ጥሩ ልብ እንዳለሽ የተባረክሽ መልካም ልጅ መሆንሽን የማላውቅ ይመስልሻል እንዴ? የኔ ዋህ እርግብ አየሽ፣ ለዚህ ነው ሁሌም ችግር ውስጥ እንዳትገቢ ከነዛ ራስሽን መጠበቅ አለብሽ የምልሽ። ቃል ግቢልኝ ልጄ፣ ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ እሺ እህቴ። ሜሶ አንገትክን እንደዚህ አትድፋ ልጄ። እባክህ አታልቅስ የኔ ውድ፣ አታልቅስ የኔ ምስኪን። እህቴ ኒሴ፣ እኔ እኮ በጣም ነው የምወድሽ፣ በጣም ነው የምናፍቅኝ። በዓል ሲሆን እኔ ጋር መምጣት ትችላላችሁ። እሺ ከእሷ ጋር አብራችሁ ትመጣላችሁ። ኤኒሴ ቢያንስ ላድርስሽ። አያስፈልገኝም። ትንሽ ቆይቶ በዚህ የሚያልፍ ሚኒባስ አለ። የምን ሚኒባስ ነው? በዚህ ሰዓት እንዴት በሚኒባስ ትሄጃለሽ? እሺ ቢያንስ እኔን ካልፈለግሽ ኤርጃን ይውሰድሽ። ኤርጃና አልፈልግም። አሁን ይልቁንስ ስሙሩን የት እንደወሰዷት ብቻ ንገረኝ። አላውቅም ኤኒሴ፣ ስለፈጠረሽ እንደዚህ አትበይኝ። በእውነት የት እንደተወሰዱ አላውቅም። በቃ ቢያንስ እኔ ልሸኝሽ። ይሄን እንኳን እሺ በይ። በቃ ተወኝ አልኩህ እኮ። ኤኒሴ ስቴጅ እንኳን ቻው አትይኝ። ከዋናው መንገድ እየወጣ ነው። የት ነው የሚወስዱን እነዚህ ሰዎች? ራማዛን ወዴት ነው እየሄድን ያለነው? ንገረኝ፣ ወዴት እየወሰዳችሁ ነው ያላችሁት?
በጣም ጥሩ ልቀቁን እዚህ ጋር አውርዱን በቃ እኛ ወደ ምን ሄድበት ራሳችን እንሄዳለን እሺ ተግባባን መልስልኝ እንጂ አውርዱን እያለን ነው አውርዱን አቁማ በቃ ወዴት ወይዘሮ ሱምሩ ወዴት ነው እየወሰዳችሁን ያላችሁት ስለፈጠረሽ አምላክ ተረጋጊ ከዚህ ውጭ አማራጭ አለን የለንም አውርዱን በቃ ይበቃል ና ልጄና ቁጭ በል የምፈልገው ነው የሚሰማኝ በደንብ ያውቃል አንቺ ከኔ ጋር ሳትሆኚ ስትቀሪ በጣም ብቸኝነት ይሰማኛል አንቺ ከሌለሽ ብቸኝ እኔም እንደዛ ነው የሚሰማኝ ይህንን እሳት ስመለከተው ጂሃን የወይን እርሻችን ላይ ያለው ቤት ቃጠሎን ያስታውሰኛል አክስትህ ልክ ነች እነሱ ናቸው እሳቱን ያስነሱት አስበው እኛ ወደዛ ስንሄድ ምንድን ነበር ያየነው በእሳት እየነደደ ያለ ትልቅ ቤት ኒያየት ልጄን አድኑልኝ እያለች ስጮህ ኑህ ውስጥ ነበር ሱምሩም ውስጥ ነበረች ግን ልጄ በዛ ሰዓት ቤት ውስጥ አንድም ሰራተኛ እንኳን አልነበረም እናማ ተጫውተውብናል ጂሃን እነማን ኑና መሌክ እነሱ የተጫወቱት ትንሹን ጨዋታ ነው ግን ዋነኞቹ እነማን እንደሆኑ ታውቃለህ ኒያየትና ሱምሩ ናቸው ኑህ ሱምሩን ከዛ እሳት አወጣት እያሳለ እሷ ራሷን ስታ ያ ሁሉ ድራማ ትዕይንት እሱ እንደዛ ባያደርግ ኖሮ አንዳችም ልጁን አናምነውም ነበር አይደል እንዴ ስማ ልጄ እኔም መጀመሪያ ላይ ሁለቱንም ልጆች በጣም ወዳቸው ነበር አልዋሽም በስርዓት ያደጉ ልጆች ናቸው ብዬ አስቤ ነበር እንደውም ለአንተ ራስህ ይህን ነግሬሃለሁ ግን ደግሞ ልጅቷ አንተን በመቅረብ አንተን በማጥመድ ከኢላማህ ለማሰናከል መሞከር ስትጀምር የዛኔ እነሱን መጠርጠር ጀመርኩ በተለይ ደግሞ አንተ መሌክን እንዴት እንደወደድካትና ያሞላጫ ሊባም ሴቪላይን እንደዛ ሲያሸፈት አሳይ እሱ ከሴቪላይ ጋር ግንኙነት ቢጀምር ምን ይፈጠራል የተወሰነ ገንዘብ ቢያገኝ ነው እሱ ብዙ ጉዳት አያስከትልም ችግር የለውም ግን አንተ የዚህ መንግስት ወራሽ አንተ ነህ አንተን በፍቅር ማሸነፍ ማለት የሻንሳላን ቤተሰብ ውስጥ መግባት ማለት ነው አይደል እንዴ ልጅ አግብተህም እንኳን ቢሆን መሌክ አንተን ለመልቀቅ ፈቃደኛ አልነበረችም አንዴም እንኳን በትዳር ከሆነ ሰው ጋር አንተም ራስህ ባለቤቴን አልወዳትም እፈታታለሁ ስትል ነበር ግን እንደምታየው ልትተው ያልቻለችው እሷ ናት ምክንያቱም በጣም መጥፎ ዕቅድ ነበራት በጣም ክፉ እኛን የሚያጠፋ ዕቅድ ነበራቸው ይኸውልህ ልጄ በእርግጥ ቀድሜ ሁለቱንም ከዚህ ቤት ላስወጣችሁ ፈልጌ ነበር ጂሃን ግን ሱምሩ አልፈቀደችልኝም እሷ ናት ያስቆመች እንዴት ነው ያስቆመች ምን ብላ ልጆቹን ከዚህ ቤት አውጥተህ የምትጥላቸው ከሆነ እኔም እሄዳለሁ ነበር ያለችው ማለቴ ልጆቹን እንዴት እንደጠበቀቻቸው ብቻ ተመልከት እንግዲህ አንተን እኔን ሴቪላይ አታለውናል አባዬ አዎ አታለውናል መታለል አንድ ነገር ግን እዚህ የሚሰማኝ ሌላ ነው አባዬ በጣም ነው የምወዳት በጣም ወዳት ነበር አባዬ አዎ ተወዳት ነበር ግን እሷ አትወድህም ልጄ ቆይ አንዴ ምንድነው የምታደርገው ልቀቀኝ እስኪ እባክህ የፈጣሪ ያለ ወዴት ነው ቆይ የምትወስዱኝ ልቀቁኝ እባካችሁ ቤተራመች ወዴት ነው የምራመደው ሴትዮ ወንድሜ የት ነው ያለው ዝም ብለሽ ቆይ አንዴ አልገባኝም የሆነ ጥያቄ ያለኝ ወንድሜ የት ነው ያለው ነው ያልኩክ ይለፍልፍበት እናንተም ወንድ ናችሁ የእናንተ ወንድነት እስከዚህ ድረስ ነው ለዚህ ተግባራችሁ ሁለታችሁን ጠይቃችኋለሁ ሰሙኛላችሁ ሂሳቡን አወራርደዋለን ማን ያዘዛችሁ ማን ያዘዛችሁ ያልኳችሁ እኮ ነው ኑ እባክህን የት ነው ያለኸው ኑ እዚህ ውስጥ ነው የምታስቀምጡት መላ ቤተሰቡን አምጣና አስቀምጥ እሺ የማትረቡ እህቴን የት ነው ያለካት ንገር
እጀልቀቀኝ ይኸው ለአንድ ነገር ትሁንና ለቃችሁም እሺ ሁላችሁንም አፈር ነው ማብላችሁ እጀልቀቀኝ እዚህ ፍትህ ዝቅ ብለህ አፈር ትበላለህ እሺ እማትረቡ እህቴን ትደረጋችሁ ለብዙ ዓመታት ከኛ ማዕድ ነው ስትበላ ይኖርኩ ጭራሹን የፈጣሪ ፍርሃት አልፈጠረብህም እንዴ አንተ ልጅ መልስልኝ እንጂ ወዴት ነው የምንሄደው የተሰጠኝ ትእዛዝ ይሄ ነው መቤት አሁን ደርሰናል የት ነው ደግሞ የደረስነው የት ነው የደረስነው እያልኩ ነው ሱምሩ ልንገርሽማ ጭንቅላታችንን በጥይት መተው እዚህ በረሃ ውስጥ ሊጥሉን ነው አውሬ እንዲበላል እማዬ የሌለ ነገር እያወራሽ ነው ያለሽው አቁሚ ውረዱ አይ እንዳትወርጂ እሺ እማዬ እንዳትወርጂ ወይዘሮ ሱምሩ እባክሽ ነገሮችን ይበልጥ አታክብጃቸው ንውረዱ ስለፈጠረ አምላክ አንተ ሰው ያብዳሃል እንዴ እኔ እኮ አሮጊት ነኝ ትንሽ ምህረት ይኑር እንጂ ምን ሆነሃል እዚህ ምን ልናደርግ ነው እሺ ቆይ ውረዱ በቃ አሁን ሆኖ እሺ በይ ነይ አምላኩ ያንተ እርዳ ቆይ ይሄ ቦታ ዜልፍ ነው አይደለ ታዲያ እዚህ ምን ልናደርግ ነው የመጣ ነው በዚህ ምሽት ብቻችንን እዚህ ምን እንሰራለን እሱ የእናንተ ችግር ነው አረማ የመስል ነገር ነው የምታደርገው ቆይ እሺ እዚህ ምን ልናደርግ ነው ወይኔ አምላኬ ወይ ቆይ ልጄ ስልክ የለን ገንዘብ የለን ምንም ነገር የለን እንጠብቃለና በቃ ምንድነው የምንጠብቀው ስለፈጠረሽ አምላክ ተመልከቺ እስቲ ይሄ እኮ አውላላ ሜዳ ነው ዝር የሚል ወፍ እንኳን የለም እዚህ አካባቢ እኮ ምንም ነገር የለም ወዴት ነው እንጠብቃለን ብያለሁ ስለዚህ እንጠብቃለን ጭንቅላታችን ላይ አልተኮሱብንም ተመስገን ወስደ ባዶ ሜዳ ጣላቸው ብቻ ነው ያለው ይሄ ማለት በአውሬ እንድንበላ ነው የሚፈልጉት ማለት ነው ያን ያህል ቀላል አይ ይሄ ቅጣት በሚችለው ሁሉ እየቀጣን ያለው በእርግጠኝነት እዛ ጣላቸውና ከጥቂት ሰዓታት በኋላ መልስ አምጣቸው ብሎት ነው የሚሆነው ሳሜት ሳሜት ሊያደርገው ይችላል አሁንም እኔን ይወደኛል እማዬ ይወደኛል ሳሜት ይወደኛል ነው ያልሽው ይወደኛል ጥሩ ወይ ቡንያሚን ይሄ ምሽት ምን አይነት ጉድ ነው የሚያሳየን ትልቅ የዘመን ሽግግር በይው ጀናን አንድ ነገር ሲዘጋ ሌላኛው ይከፈታል ቡንያሚን እሱ በር ነው ዘመን ሳይሆን በር ነው አባባሉ አንድ በር ሲዘጋ ሌላ ይከፈታል ነው የሚባለው የሚዘጋ ይዝጋ ቡንያሚን እሺ በቃ በር ያንተ በር ግጥም ብሎ ሲዘጋ የኔ ደግሞ ተንቦርቅቆ ይከፈታል ውድ ተመልካቾቻችን ዛሬ ጀናንን እስኪ እንመልከታት ቡንያሚን አዲሷ ቤት አስተዳዳሪ እኔ እንደሆንኩኝ ታውቃለህ አይደል ማለቴ ጀናን እስከፈለክ ድረስ ማለት ትችላለህ የኔ ውድ ፍቅር ግን ያንተ ሰዎች እንዴት እንደተሰበሰቡና እንዴት እንደተበታተኑ ተመልከት ግን ስማኝ ሳሜት በጣም ብልጥ ሰው ነው በአንድ ጭነት ብቻ ሁሉንም ሰዎች አሽጓ አስወጥቷል ቋንዴ ምን ማለት ነው ያንተ ሰዎች ማለት መች ነው የኔ ነው እንዴ እውነት ወሬ መስማት አትችልም ውዴ ዝም ብለህ ነው የምታወራው ማሬ ያንተ ፈረሶች ወደቁ የኔ ፈረሶች ግን ሩጫቸውን ጨረሱ ምን አገናኘው ውዴ ሂክመት ሻንሳላን እያለች እኔ ከሱምሩ ጋርም ሆነ ከኔ ሄት ጋር ምን ይኖረኛል ቆይ ምን ውዴ ሂክመት ሻንሳላን አለች እሷ እዚህ ካለች ድረስ ኒሃየት ማለትም ለዚህ ቤት ባዕድ ሰው ነች ማለት ነው እሱን ነበር ድሮም ስልክ የነበረው እንደዛ ብዬ ስነግርህ አንተ ወይዘሮ ሂክመት አሁን ምንም አይደለችም ቅብር ጥሶ ምናምን እያልክ ስዘባርቅ ነበር አይ ተሳስተሻል ይገርማል ይሄ ጉድ ነው ቡንያሚን ቆይ ምንድነው የሚገርመው ሂክመት ሻንሳላን እዚህ ቤት ውስጥ ነው የተወለደችው ታውቂያለሽ ሱምሩ ሻንሳላን ደግሞ በኋላ ነው የገባችው በጋብቻ ነው ሻንሳላን የሆነችው እንደኔ ብልህ ሰው ነገሮችን ከሁሉም አቅጣጫ አጣርቶ ነው የሚመለከተው አይደል እንዴ እንደዛ ነው ውይ ለዛ ነው አንገትክ ላይ ገመድ አስረ ወዲያውኑ ገመዱን ለኒሃየት የሰጣት ምን ማለት ነው ጀናን ስለምን ያንገት ገመድ ነው የምታወሪው ይሄ ነው ችግርሽ ሁሉንም ነገር የምታይበት መንገድ በአለም ላይ የሌለ ነገር ነው እኔ ሁሉ ጊዜ
በቤተሰቡ ጉዳይ ሂክመት ሻንሳላንም በደንብ ተማመንባታለሁ። አየሽ ተገረምሽ። ለምን መሰለሽ? ምንም ስለማታውቂ። ምክንያቱም እኔ እንዳንቺ ቅዶቼን በአደባባይ አላሳውቅም። እኔ በተፈጥሮዬ በጣም ብልጥ ሰው ነኝ። እናም ስራዬን በሙሉ ተረጋግቼ በዝምታ ነው የምሰራው። እቅዴን የማሳየው ከስራ በኋላ ነው። ገባኝ። በደንብ አድርጌን የተረዳውክ ቡንያሚን። እኔ ብቻ ነበር የምረዳ፣ ግን አሁንም እኔ ራሱ አልተረዳውክም። ምርጥ ማስታወቂያ ነው። አሁንም አልታየሽም? አዎ፣ ዋናውን እቅድ አሁንም አላስተዋልሽም። አስተውያለሁ። አላስተዋልሽም። ውይ በጣም ደከመኝ። እውነት ልወድቅ ነው። ከዚህ በኋላ አንድ እርምጃ መራመድ አልችልም። እኔም ደክሞኛል እማዬ፣ ግን ደግሞ የምንሄድበት ቦታ የለንም። ስለዚህ ምን እናድርግ? ሱምሩ፣ እዛ ታች ብርሃን ይታየኛል። ምን ሊሆን ይችላል? እማዬ ምንም ነገር አላየሽም? ወደዛ ጋር ምንም ብርሃን የለም። እዛ ጋር ሜዳ ብቻ ነው ያለው። መጀመሪያ ወደ አውራ ጎዳናው እንድ ብዬ ነግሬሽ ነበር፣ አልሰማሽኝም። እውነት ለመናገር ከዚህ በላይ አንድ ተጨማሪ እርምጃ መራመድ አልችልም። እውነቴን ነው። እኔም ለመራመድ የሚያስችል ምንም አቅም የለኝም። ግን እዚህ ተኩላዎች አሉ። ምን ልንሆን ነው? ንገሪ፣ ምን ልንሆን ነው? የሚፈጠረውን አሰብሽው? አይ እዛ ጋር ዋሻ አለ። ነይ እዛ እንሁንና ምሽቱን እዛ እናሳልፍ። ዋሻ ውስጥ? እሺ፣ ሌላ የተሻለ ሀሳብ አለሽ? የለኝም። በቃ እንሂድ። እጅሽን ስጪኝ። ኦ አምላኬ፣ በጣም ይገርማል። እንደዚህ በቀላሉ እኔን ማስወገድ የምትችል መስሎ ነበር አይደል አባዬ? ግን በጣም ተሳሳትክ። በጣም ትልቅ የሚባል ስህተት ነው የሰራው። ታውቃለህ፣ ልጅ በባህሪው ቁርጥ ራስን እንደሚመስል ግን እሱም ከኔ እጅ መውሰድ የሚችል መስሎት ነበረ። ግን ያ ጅል በፍጹም ይሄ ያልተሳካለትም። እሱም ሆነ ያቺ ጅላጅል የሆነች ሚስቱ በደንብ ተሸንፏል። ሁሉም አንተም በጣም የምትመስል ሴት ልጅ እንደሆነች አንድም ቀን እንኳን ለማስተዋል አልቻሉም። ያሳዝናል። ግን አዎ አንተም ተሸነፍክ። እኔ አሸንፌያለሁ። እኔ ልጅ፣ አዎ ልጅ ሂክመት ሻንሳላን አሸንፋለች። አጥንቶቼን ሁላ እያመመኝ ነው። እውነት ሁሉም ቦታ ህመም እየተሰማኝ ነው። ፈጣሪ ብቻ የስራሽን ይስጥሽ ሂክመት። አንቺ አውሬ ፍጥረት የስራሽን ይስጥሽ። ከመጀመሪያው መናገር ነበረብኝ። መጀመሪያ ቀን ስንገናኝ ለነግረው ይገባ ነበር። ምኑን? ስለ ኑና መሊክ ነዋ። ለሳሜት መጀመሪያውኑ መናገር ነበረብኝ። ይሄ የተፈጠረው እስካሁን ሁሉንም በመደበቄ ነው። ውይ አንቺ ደግሞ ልክ ለውጥ የሚኖር ይመስል ያመጣ ነበረ። ሳሜት እኮ እኔን ይወደኛል። ድንቄም እውነት ነው። ተመልከቺ፣ በጣም ነው የሚወድሽ። ግልጽ ነው። እማዬ ሊናደድ፣ ሊያኮርፍ፣ ሊበሳጭ ይችላል። ግን ደግሞ እንደዚህ ሊያብድ አይችልም። ለአመታት ነገሩን ደብቄዋለሁ እኮ። ለዛ ነው እንደዚህ ሆነው። ለዛ አይደለም ልጄ፣ አይደለም። ስሚኝ፣ ይሄ ሁሉ ነገር የት እንደተጀመረ ታውቂያለሽ? ከዛ የታሪክ ጥናት ቁፋሮ ከሚሰራው ሰውዬ ጋር ካፓዶሻ ውስጥ ራስሽን ስታዋርጂ የዛኔ ነው የተጀመረው። የዛኔ ነበር ሄደሽ እውነቱን ሁሉንም ነገር መናገር የነበረብሽ። ልጅ እያለው የሆነ ሰውዬ ደፍሮኝ የተፈጠረ ነገር አለ፣ ከሱ መንታ ልጆች እንዳሉሽ መንገር ነበረብሽ። የዛኔ እሱ መቼም ትቶሽ አይሄድም ነበር። የዛኔ ወድሽ ነበር። የዛኔ ነበር። አዎ የዛኔ ነበር። አሁንም ጥፋት እንደሌለብኝ በጭራሽ አያምንም። አሁንም ከሀከን ጋር ግንኙነት እንደነበረኝ ነው የሚያምነው። ማዬ እና አልነበረሽም? ነበረሽ። አዎ ነበረሽ። አብረሽ አላደርሽም ይሆናል። ከሰውየው ጋር በጓደኝነት ገጥመሽ በየቦታው ዝም ብለሽ በመንዘላዘል ጠዋትና ማታ በየቀኑ ከሰውየው ጋር ነው የምትታየው። ያውም የተከበረ ባል እያለሽ። ጓደኛሞች ነበርን እማዬ። ከእንደዛ አይነት ሰው ጋር ጓደኛ መሆን ምን የሚሉት ነገር ነው? ጉድ እኮ ነው። ያ ምን አይነት ጓደኝነት ነው? ባለ ትዳር ነሽ፣ ቤተሰብ አለሽ፣ ልጆች አሉሽ። ብቸኛ ነበርኩኝ እኮ። ድብርት ነበረብኝ። ልንፋታ ነበር እኮ። በዛ ላይ የኛ ነገር አብቅቶለት ነበር። አንቺ ማተምኝኝም አይደለ እማዬ? ሱምሩ፣ ስለፈጠረሽ አምላክ ሁኔታችንን ተመልከቺ። አሁን ዋናው ጉዳይ እሱ አይደለም። አይገባሽም እንዴ? ይወደኛል የምትይው ውዱ ባለቤትሽ እንደ ቆሻሻ ከቤቱ አውጥቶ ጥሎናል። አሁን የት እንዳለን እንኳን አናውቅ። ዋሻ ውስጥ ነው ያለነው።
አምላኬ ሆይ አሁን ምን ልልሽ እችላለሁ? ፈጣሪ ብቻ ከዚህ ጉድ ይታደገን እንጂ ሌላ ምን እላለሁ? በርዶሻል አይደል? ይሄንን ደርቢ። ተይ እንጂ እንደዚህ እየበረደሽ ለኔ ትደርቢልኛለሽ? ምንም ችግር የለውም ልበሽ እማዬ። አልተኛሽም? እያሰብኩ ነበር። ነገሩን ለመርዳት እየሞከርኩኝ ነው። እውነታውን ለመርዳት እያሰብኩ ነው። ሁሉም ነገር የእውነት ይመስል ነበር። እሱ ነው የሚያስጠላው ነገር። እኛ መጀመሪያ የተዋወቅነው ሆስፒታል ነበር። እንደዛ ይመስልሻል? እውነት ታስታውሳለህ? ያኔ አጎቴ የልብ ድካም የያዘው ቀን ሆስፒታል ላይ በአጋጣሚ ተገጫጨን። ማለቴ ከኑ ጋር በአጋጣሚ ተጋጨን። በጣም ይገርማል አይደል? ግን አሁን ሳስበው ሆስፒታል ሆን ብሎ መጥቶ ይሆናል። ሆን ብሎ አስቦ ገጭቶ ሊሆን ይችላል። እንደዛ ነው የሚሰማኝ። ሴቪ ላይ የዛኔ ከቤት የጠፋሽ ቀን ያገኘሽ ኑ ነበር አይደል? ቆይ አንተ እሱም አጋጣሚ አይደለም የምትለው? አላውቅም። እውነቴን ማመን አልፈልግም፣ ግን ሁሉም እውነት ይመስላል። ሁለታችሁስ መጀመሪያ የተዋወቃችሁት የት ነበር? ገበያ አደባባይ መሃል። ገበያ መሃል አደባባይ ላይ ዝናብ እየዘነበ እጆቿን ዘርግታ አይኖቿን ጨፍና ራሷን ቀና አድርጋ በዝናብ እየተመታች ዝም ብላ ቆማ ነበር። ሆን ብላ በዝናብ እየተመታች ነበር? በትክክል። በጣም ነበር የምታምረው። በጣም ውብ ናት። አላስቻለኝም። ሄድኩና በጃኬት ያስጠለልኳት። ከዛ ተያየን። አረ የእናንተ አጋጣሚ በጣም ይገርማል አይደል? እሷን አለማስተዋል ይከብድ ነበር። ብቻ በዛ ሰዓት ልቤ በጣም መምታት ጀመረ። ልቤ ዝም ብሎ ይመታ ነበር። ፊልም ውስጥ ያለው ነበር የመሰለኝ።